እምወድሽ እማከብርሽ ቤታዮ ተብሎ ተሰራ። ከዛ ምን ሆነ? ማበቃሬዛ ሄደ ከኤርሚ ጋር ከወንጌላዊ ኤርሚያስ ጋር ዲያቆን ፈለገ አብረው ገቡና ወንድማችን ወንጌላዊ ኤርሚያስ በቃሬዛ ሸኘው። አፈር ገብቶ ፖለቲካው ተበላሸበት። ከዛ ነው ይሄ ስም የመጣው። ከዛ በኋላስ ምን ሆነ? ዮኒ ማኛ ምን እንዲሆን የተፈለገው? ምንም ሃይማኖት የለኝም በል፣ ምንም እምነት የለኝም ይበል፣ ችግር የለውም የሚል ነገር መጣ። ልክ ከነ ማስረጃው ላሳያችሁ። ቤታዮ ከፈለገ ጋር ጀለሶች ናቸው። ፈለገን እኔ በባዶ በመግባቱ ቪዲዮ ሰርቼበታለሁ። ቤታዮ ተተካች። ከፈለገ ጋር አርቦች ናቸው። የሆነውን ቪዲዮ ደግሞ ላሳያችሁ። ምንድን ነው ያለችው? የእሷና የእሷ ግሩፖች ምንድን ነው የሚሉት? ይኸው ቦሌ የእሷና የእሷ ግሩፖች ምን እያላችሁ ጻፉ እየተባባሉ ነው። ከጴንጤ ሃይማኖት ወይም ደግሞ ከጴንጤ እምነት እንድወጣ ለክ ፌክ እያላችሁ አስመሳይ መሽቁቅ እያላችሁ ጨምሩበት። ሽምዶች ስሙ ምን እንደምትስላቸው የእሷን ስታሰማር እኔ እግዚአብሔርም በእንትን አይደለም ሃይማኖት ውስጥ መገባ ሰው አይደለሁም። ሃይማኖት ውስጥ መገባ ሰው አይደለሁም። መሽቁቁ ፓስተር ቆለጡ በቃ ከዛ እኔ ፓስተር አይደለሁም፣ ሃይማኖተኛም አይደለሁም። ከፕሮቴስታንት ሞጥቻለሁ፣ ከእስልምናም ከኦርቶዶክስ ሞጥቻለሁ። ምን ከእስልምና ከኦርቶዶክስ ማውጥቻ ያለው ቆየው እኮ ከወጣሁ 8 ወር አለፈኝ። የምን መቀባጠር ነው? ከኦርቶዶክስማ አልፈልግም ብዬ ወጥቻለሁ። ቆየው እኮ ጨዋታው ምንድነው? ከጴንጤ ወጥቼ ያለው እንድል ነው። ለማ ጌታን ትቼ የት ልሄድ? አንቺ ጋር ጥንቁልና ያለው ምን ላደርግ ነው የምሄደው? አንቺ ጋር ጥንቁልና 44 መቶ ነው ያለው የሚጠነቁል። ምን ብዬ ነው የምመጣው? እስልምና ምን ያደርግልኛል? ምስልምና አይቼዋለሁ፣ ምንም ጥቅም የለውም ለኔ። ለኔም አይጠቅም ነው፣ ለነሱ ይጥቀማቸው። ከጴንጤ እንድወጣ አጀንዳው ይኸው። እቴቴ ቆለጦ እንለዋለን። እስኪ ፓስተርን የውሸት ማጭበርበር እስኪተው ድረስ ቆለጦ ማለት ነው። ፌክ እያላችሁ አስመሳይ መሽቁቅ እያላችሁ ጨምሩበት። ሽምዶች ጨዋታው ይሄ ፓስተር ቆለጦ ነው። እኔ መደኔ ተረድቼሻለሁ። እኔ እግዚአብሔርም በእንትን አይደለም። ከዛ ሃይማኖት ውስጥ የምገባ ሰው አይደለሁም አለች አይደለ? ሃይማኖት ውስጥ ካልገባች ከሃይማኖት እንደወጣ ለምን ፈለገች? ይህን ብቻ መልሱልኝ። ሃይማኖት ውስጥ ካልገባች ሃይማኖት ውስጥ እንዳልገባ ለምን ፈለገች? ዱርዮ ፓስተር ቆለጦ ነው። እኔ መደኔ ተረድቼሻለሁ። እኔ እግዚአብሔርም በሃይማኖት አይደለም ልክ ውስጥ መገባ ሰው አይደለሁም። እኔ ሃይማኖት ውስጥ መገባ ሰው አይደለሁም። መሽቁቁ ፓስተር ቆለጦ በቃ ከዛ እኔ ፓስተር አይደለሁም፣ ሃይማኖተኛም አይደለሁም። ከፕሮቴስታንት ሞጥቻለሁ፣ ከእስልምናም ከኦርቶዶክስ ሞጥቻለሁ ካለ እቴቴ ቆለጦ እንለዋለን። እንዴት ነው 3 ሃይማኖት የሚያዘው በአንዴ? አያቸው አይደለ? ጨዋታው በጴንጤነት መቆየቴ አበሳጭቷታል። ለምን ፈለገ ሬሳ ወጥቷል። ኦርቶዶክስ ወንጌል የላት ስለሌላት ምን ይላል? የኔ ጴንጤ መሆን አናዷታል። እኔ ምንም አላደረኩም። ተግባባን? አየ ምንም አላረ። እኔ 8 ወር ስድብ ላይ አልነበርኩም። ስድብ ላይ ስላልነበርኩኝ ፈለገ አጥናጤዎስ ማለት ተጽዕኖ ፈጣሪ ብለው የሚጽፉለት ሬሳው ሲወጣ በወንጌል እውቀት የሌለው ዱርዬ እንደሆነ ሲታወቅ ምን ማለት ጀመረ? ከእሷ ጋር ተገናኝ። እንዴት አሁን ቪዲዮ ሰርቷል። ፈልገ ወንጌል እንደሚችል ሰው ቪዲዮ ከኔ ጋር ማውራት አትችልም አንተ አይደለም። ከነ ወንጌላዊ ኤርሚያስ ከኔ ጋር የምታወራው ብቃት እንኳን የለም። ጌታ ምስክሬ ነው ማለት ማየ ይኸው ምንም አላዋቂ ስለሆነ ይህን ያክል የተደፈረው በአንዳች ነገር ክርስቲያኖች በፍጹም እንዳታዝኑ፣ እንዳትበሳጩ። ለቅዱሳን ክብርን የሚሰጥ አምላካችን እግዚአብሔር እንጂ ሰው አይደለም። እኛ ቅዱሳንን ልክ እንደ ሕዝብ ተወካዮች ምክር ቤት አባላት ሆነን አጨብጭበን አላጸድቅናቸውም። እነርሱን ቅድስና ማዕረግ የሰጣቸው አምላካችን እግዚአብሔር። የት አባውቀው ጊዮርጊስ አሁን ኢትዮጵያ አይደለም
የታውቀው ነው? የት የተጻፈልህ የሰጠው? ቢራ የምትቀዳበት ቅድስና ስለሰጠው ነው? የቢራ ማስታወቂያ የምትሰራበት ቅድስና ስለሰጠው ነው? ምንድን ነው የምትቀባጥረው? መቀባጠሩ ምን አመጣው? ቅድስና የሰጠው እግዚአብሔር ከሆነ ወታደር ቅድስና ይሰጠዋል እንዴ? ሰው የሚገል ቅድስና ይሰጠዋል እንዴ? ጊዮርጊስ ገዳይ አልነበረም እንዴ? ገዳይ አልነበረም? ተዋጊ አልነበረም? ክርስቶስ በዛ መንገድ ነው ተዋጉልኝ ያለው። በወንጌል ነው ያለው። ወንጌል አሰራጩ ነው ያለው ክርስቶስ። ትምህርቱ ያ ነው። ገዳዩን አይደል የምትሉ። ስለዚህ ሄዳችሁ ጻፉለት እያለች የነበረችው ማናት? ቤታዮ ከነበጎቿ ነው። አየ። ስለዚህ ምን ሆነ? እንደዛ ብላ ከጴንጤ ይወጣል። ኃይለኛ ጴንጤ ነኝ፣ ሞቴን እመርጣለሁ ከጴንጤነት ከመውጣ። ለምን? ጴንጤ ሃይማኖት አይደለም እምነት ነው። ጴንጤ መዳኛ ነው፣ እምነት ነው እንጂ ሃይማኖት አይደለም። ለዚህ ነው ጴንጤን የምከተለው። የጴንጤ እምነት እንኳን ወደ ጌታ መጣ ነው የሚለው። እንኳን ወደ ኦርቶዶክስ እንኳን ወደ እስላም መጣ የሚል ትምህርት የለውም። እንኳን ወደ ጌታ መጣ፣ እንኳን ጌታን ተቀበልክ የሚል ነው። አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠው፣ ማንም አይነጠው። መጥቆሯ የሚለውን አጋንንት አይደል እንደ እናንተ ታቦት የቀረጻችሁት? ምንድን ነው የምታወራው? መጥቆሪያ የሚል አጋንንት ቀርጸ፣ ታቦት ቀርጸ፣ ቤተ ክርስቲያን ሰርተህለት በ29 እንዲከበር አድርገው መጥቆሪያ የሚባለውን አጋንንትን፣ ጭራ ያለው አጋንንትን መጥቆሪያ የሚባል አድርገህ ስለ ክርስትና ታወራለህ እንዴ? ምን አይነት ክርስትና ነው ያለ? ስለዚህ ይሄንን ነው ምናገር። ስለዚህ ወንጌል ጋር አይደለም። እናንተ ደስታችሁ ነበር። ከምን ከጴንጤ ውጣ ነው አላማው። የቤታዮ የምን ለምን አፈር እንደሚገቡ ያውቁታል። ወንጌል እንደሌለ ያውቁታል። እነሱ ጋር ወንጌል እንደሌለ ያውቁታል። የኔዎቹ ኮፒ ሊንክ አድርጉ። አያችሁ፣ እንዲህ ያላችሁ ጻፉ። ከምን ጴንጤ አይደለውም ይበል። ፓስተር ነኝ ብያለሁ። እኔ ብያለሁ ወይ? ፓስተር ነኝ እኔ ዮኒ ማኛ። ወንጌል ተማሪ ነኝ። ለክርክር እንኳን ብቁ አይደለሁም። ክርክር ስትፈልጉ፣ ዲቤት ስትፈልጉ ሰው አመጣለሁ ብዬ ተናግሬያለሁ። ቃል በቃል እኔ ፓስተር አይደለሁም እያልኩ ነው የምናገረው። ፓስተር አይደለሁም ይበል ትላቸዋለች። ለምን? ባለጌዎች ስለምሰበሰቡ እንደዛ ትላቸዋለች። እሺ ይላሉ፣ ይመጣሉ። ስለዚህ እስቲ ስለ ጊዮርጊስ ዮኒ ማኛ የተናገረውና ሞጣ የተናገረውን አብረን እንይ እስቲ። እስቲ ኑ እስቲ ሞጣ ምን አለ? ጊዮርጊስ አባቴ ጠብቀኝ። ጊዮርጊስ አረቂያም ነው። እንዴት ነው የሚጠብቀኝ? እስቲ ሞጣ ሲለው ስሙ። ኮፒሊንግ እንዴት ነው? ጊዮርጊስ ፍልስጤማዊና እንግሊዛዊ ነው። በምን መጥቶ ነው ለአንተ አባት የሚሆነው? በምንም ያዳነኝ ኦርቶዶክስ ጋር ትምህርት የለም መለዳዛ። ያዳነኝ ማን ነው? ጊዮርጊስ ነው። ወታደር ነው። ሊድን እንኳን የማይችል ነው። ሰው ገለ የምትጸድቅበት የለም። ክርስቶስ ሲያስተምር በፍቅር እንጂ በመግደል አይደለም። ጊዮርጊስ ሰው ነው። አንደኛ ወታደር የነበረ አባቴ ነው። ለምን ትጃጃላለህ? ጊዮርጊስ አባቴ እያልክ አንተ አማራ ነህ? ድሮስ እንዴት ላትሆን ወይ ደግሞ አላ እንዲህ አይነት አማራ መቼውንም አታሸንፍ። ኤግዛክትሊ አባቴ ጠብቀኝ። ጊዮርጊስ ነው እንዲ አንተን ከሞታው ከተነስቶ ይጠብቅህ፣ ከመቃብር ወጥቶ ይጠብቅህ። ጥያቄ ነው የምጠይቅህ። የት ይመልሳል? ለምን ቴዎድሮስ ላታመልክም? ኤግዛክትሊ ቴዎድሮስ ጀግናው፣ እንዲሁም ቴዎድሮስ ንጉስ ነው። ጊዮርጊስ አምሳ አለቃ። ይህ አስመሳይ ቤገምድር ነውጥ ተሸክመ እንዳል ይሄ አይነቃም። መቼውን ሙላናቀስ ሙላጫ ደግሞ ጊዮርጊስ አባቴ ጠባቂ ኢየሱስ ክርስቶስ ነው የሚጠብቃል። መቼ ያውቁታል? ካላ ነው የሚጠብቅ። ሌባ ቤገምድር ነኝ ምናምን ጊዮርጊስ አባቴ ምን አይጠብቀኝ። ጊዮርጊስና አፄ ቴዎድሮስ ቢወዳደሩ አፄ ቴዎድሮስ ሚድልስቱን የተንቀጠቀጠለት እስራኤል ሁሉ የምትፈራው
ይሸበራል ኢየሩሳሌም ተብሎ ከዘፈነ እኮ ኢየሩሳሌም ነፃ ወጣለሁ እኮ ብሎ ሚሸል ንጉስ የተቀባው ንጉስ ስለ አንድ የሆነ ፈረስ እየሄደ ይዋጋ የነበረ ፈረንጅ ነውጠኛ ፈረንጅ አማራ። ይሄ ነው እንግዲህ አያችሁ፣ ማስተዋል የሚባል የሌላቸው መሀይም ነጭ ስለሆነ ብቻ ያከብሩታል። ነጭ ስለሆነ ብቻ ይሰግዱለታል። ነጫጭባ ስለሆነ ወታደር 50 አለቃ የሆነ ነጭ ከኢትዮጵያ ንጉስ ይበልጣል። ለምን ምኒልክን አታነግሰውም ታዲያ? ምኒልክ ኦርቶዶክስ ነው፣ ንጉስ ነበር። ለምን ታዲያ ታቦት አሰራለት? ወርዝ ዲፍረንስ? ያ ነጫጭባ ስለሆነ ነው። አርሴማ ንጉስን አላገባ ስላለች ነው ያሽቃበጣችሁላት አይደል? ንጉስ አላገባም ማለች፣ በእምነቷ ኖረች ይላል። ምን ሆነ? ንጉስ አለማግባት ምን ያገናኘዋል? የፈለገችውን አገባለሁ አላገባም ማለት ይቻላል። ያ እንደ ክብር ይቆጠራል። ነጫጭባ ከሆነ ማንንም ይከተላሉ እነሱ። መላእክቶችን ነጭ አድርጎ መሳል። ቆይ እስቲ የገብርኤልና የሚካኤልን ስዕል እንኳን የማይከይ ለይቶ ማቅ ደናቁርት እኮ ነው ያለው። ሚካኤል ነጭ ነው፣ ገብርኤል ጥቁር ነው። let me break it down። እስቲ ኮፒ ሊንከር እስቲ ሚካኤልን ትላንት አሳይቻችኋለሁ። ትላንት አሳይቻለሁ ሚካኤልን። ይኸው ሚኒስከርት ያደረገ ሰውዬ ነው ሚካኤል። ሚካኤልን ይሁት ሚኒስከርት ያደረገ ዝንጥ ያለ በደንብ መጫወቻ ያደረጉት ነው። ጥቁሩ ይረገጣል እዛ። ሚካኤል ይሄ ነው። ገብርኤልን እናምጣው። ያበሻው ገብርኤሉ ደግሞ አፍሮ ጸጉር ያደረገ ነው። መሀይም ናቸው። አስተምሯቸውም እንደፈለጉ ይጫወቱባቸዋል። ገብርኤልን እናምጣው እስቲ። ገብርኤል ልቅም ያለ አበሻ ነው፣ ባለ አፍሮ። ይኸው ገብርኤል አይደለም አፍሮ ጸጉር ይሄ አይደለም ወይ ገብርኤል? ሌላ ማሳያ አለው፣ ጠቆር ያለም አለ። አሁን 3 ደቂቃንን ከምን ከሳት አወጣቸው ይላሉ። መሀይሞች ናቸው። እግዚአብሔር ነው ያወጣቸው። እግዚአብሔር ቅዱስ ገብርኤልን ልኮት የእግዚአብሔር ስራ ነው የተሰራው። እንጨቱን ታዲያ ለምን አታመልክም? የሙሴ በትርን ለምን አታመልክም ታዲያ? ምክንያቱም መልእክትን የተላከው እንጨቱ አይደለም ያዳነው፣ የእግዚአብሔር ቃል ነው ያዳነው። የእግዚአብሔር መልእክተኛ ነው መልእክቱን ነው ያደረሰው። ያዳናቸው እነሱን ገብርኤል ሳይሆን ማን ነው? እግዚአብሔር አምላክ ነው። ቀድም እንዳልኩት ትላንትና እንዳልኩት የእርዳታ ስራ ማስተር አብነት አልሰራው፣ ሰርቶትም አያውቅም። ገንዘብ ይሰበሰባል፣ ያንን ገንዘብ ያደርሳል። ያ ነው የሱ ስራ። ገንዘብ ሰጪውን እንጂ እኔ ክሬዲት የምሰጠው ገንዘብ ያደርስልኝ ተብሎ ለሱም ቻፓ ያዝ፣ የትራንስፖርት የሆቴል የምኑን የወጪውን ችሎ የሚያደርሰው ሰውዬ አይደለም ክሬዲት የምሰጠው። አበሻ ግን ተምታቶበታል። የአበሻ እምነት በተለይ ኦርቶዶክስ የተምታታበት። የሙስሊማውን ቁልጭ ያለ ነው። አላህን ነው ማመልከው ይላል። አለቀ። ምንም አትወሳሰብ፣ ግራ አትጋባ፣ ምናምን አለቀ። ጴንጤ ጋር ኢየሱስን ነው ማመልከው በደም ዋጋ የተከፈለ አለቀ። ኦርቶዶክስ ጋር ነው አዳኜ ጊዮርጊስ ነው ብሎ ከሞጣ ጋር ይከራከራል። አድኖኛል 50 አለቃ ወታደር ያድነኛል ብሎ የሚከራከር ጋር ነው ያልከው። እንዴት ነው የምትድነው? 50 አለቃ ወታደር ያድነኛል። ገብርኤል አበሻ ነው፣ ሚካኤል ነጭ ነው። አከፋፍለውታል። ጌታ ይገስጻችሁ፣ ጌታ ይገስጻችሁ። ወሬኛ መሀይም በስዕል የተገዛችሁ ናቸው፣ በስዕል የተገዛችሁ ናቸው። ስለዚህ ያ ነው እናንተን እየጎዳ ያለው። እና ዮኒ ማኛ ከጴንጤነት ይወጣል አልኩሽ እኮ። ጴንጤ ራሱ ቢወጣ ሙሉ እኔ ጴንጤ ነኝ። ሙሉ ጴንጤ ከጴንጤነት ይውጣ፣ እኔ ኢየሱስን ይዤ ለብቻ ይኖራል። ማ ይሳሳታል። ምን እኔ ስሸረሙጥ እኮ አይደለም ያስከኝ፣ ስጠጣ ስዳራ ስሳክር አይደለም ያስከኝ እኮ። ቃሌን ተሳሳትኩኝ። ተሶላዲ ጴጥሮስ ስቷል፣ ብዙ ጊዜ ስቷል። ጴጥሮስ እነ ዳዊት ስተዋል፣ ቅድስናቸውን አልተጠቀሙበትም። እነ ሰለሞን ብትለው ያልሳተ የለም። ዮኒ ማኛ አንድ ቀን ቃሉ ቢቀየር እናንተ ልትበሉ ደረሳችሁ። ለምን?
ፐርፌክሽኑን ከኔ ስለምትፈልጉ፣ እኔ ደግሞ ፐርፌክት አይደለሁ ሆኜም አላውቅም። ስለዚህ አላማችሁ ምንድን ነው? ዮኒ ማኛ ከጴንጤ አስወጥተነዋል ብላ ኦርቶዶክስ በስድብ በወንጌል አይደለም። ወንጌል መሀይም ናችሁ፣ እካክ ናችሁ። በወንጌል ሂድና ጠንቋይን እመን። በወንጌል አይደለም፣ በስድብ ከጴንጤነት አስወጣ ነው ለማለት ነበረ አጀንዳ የተሰራው፣ አጀንዳ የተቀረጸው። አጀንዳው ከጴንጤነት አስወጣ ነው። ይኸው ጴንጤ አይደለውም ይበለን፣ ከዛ እንተወዋለን። እኔ ፓስተር ነኝ አላልኩ፣ ጴንጤ ግን ነኝ 100% ሚሊዮን ፐርሰንት እስከ ሞት ድረስ ጴንጤ ነኝ። ለምን? ጌታ ኢየሱስ ያለው ጴንጤ ጋር ብቻ ነው። ሰውን አልመለከትም። ጴንጤ ውስጥ ያለው ችግር ምናምን ይኖራል። ሰው ዋት ኢየሱስ ግን ትክክል ነው። የደም ዋጋ የከፈለልኝ ኢየሱስ ብቻና ብቻ ነው። ሌላው የዳነ ዝም ብሎ በነፃ ጸጋ የተሰጠው ምድረ ሌባ ነው። የማይገባንን ጸጋ ኢየሱስ ክርስቶስ እንዲሁ ሰጥቶናል፣ የማይገባንን። ስለዚህ ምንድን ነው ያለችው? ሰርጀሪ ምን አለች? ያልገባችሁ ሰዎች አሁን እንድትቀርጹ ነው። አጀንዳ ተቀርጾና በነፈለገ ያንን የሰራችሁ ምን ከጴንጤነት ዮኒ ማኛ አይደለውም ይበል፣ ፓስተር አይደለውም ይበል። አላልኩም፣ ፓስተር ነኝ አላልኩም። ስለዚህ ውሸት ነው። ፓስተር ነኝ አላልኩም ብዬም አላውቅም። ስለዚህ ይኸው ፌክ እያላችሁ አስመሳይ መሽቁቅ እያላችሁ ጨምሩበት። ሽውዶች ዱርዬው ፓስተር ቆለጥ ነው። እኔ መድኃኒዓለም ትላለች ቆለጥ እያለች። እኔ እግዚአብሔርም በእንትን አይደለም። እኔ እንደዚህ ሃይማኖት ውስጥ የምገባ ሰው አይደለሁም። ሃይማኖት ውስጥ የምገባ ሰው አይደለሁም። ይኸውላችሁ ሃይማኖት ውስጥ የምገባ ሰው አይደለሁም። ኦኬ፣ ሃይማኖት ውስጥ አትገቢም። ከዛ በኋላ የምትናገረውን ስሙ። ሃይማኖት ውስጥ የምገባ ሰው አይደለሁም። ስሙ። ኦኬ፣ ሃይማኖት ውስጥ የምገባ ሰው አይደለሁም። ቁቁ ፓስተር ቆለጦ በቃ። ከዛ እኔ ፓስተር አይደለሁም፣ ሃይማኖተኛም አይደለሁም። ከፕሮቴስታንት ሞጥቻለሁ፣ ከእስልምናም ከኦርቶዶክስ ሞጥቻለሁ ካለ እቴቴ ቆለጦ እንለዋለን። ታዲያ አያችሁ፣ ሃይማኖተኛ አይደለሁም። ከሃይማኖት ከወጣ ሌላ ስም ደግሞ አለኝ። ሊያን እኮ እኔ ቃሉን መጠቀም አልወድም። የሰጣቻትን ስም ዩቲዩብ ላይ ሄዳችሁ እንደዛ እያላችሁ ጻፉ ነበር ምትላቸው። ለብቻዋ ሰው መግጠም አትችልም። ገረዶቹ አሉ ተከትለው እንዲበሉ ሲባሉ ሄደው የሚሉ በራሳቸው የማይመሩ መሀይሞች፣ አንድ ነገር የማታረግላቸው በራሳቸው የማይመሩ ሰዎች አሉ። ምን ያደርጋሉ? እንዲህ ብላችሁ ጻፉ ስትላቸው ሄደው ይጽፋሉ። እንዲህ ብላችሁ ጻፉ ስትላቸው ሄደው ያደርጋሉ። ስለዚህ አያችሁ፣ ከሃይማኖት ከወጣ እስልምና የታውቀዋለሁ ሄጄ አይቻለሁ። የማይረባ ለእኔ የማይረባ መሆኑን ስለማቅ ታውኩት። ኦርቶዶክስን እንዴ ኦርቶዶክስ ያለበት እኮ ስካር አለ፣ ደብተር አለ። ጠንቋዩ ቤት አንቺ የሄድሽበት ጠንቋይ ኦርቶዶክስ ነሽ። ጠንቋይ ቤት ሄደሻል አልሄድሽም? ሄደሻል። ጠንቋይ ቤት ሄደሻል አልሄድሽም? ሄደሻል። ጠንቋይ ቤት ስልክ ጠፍቶብሽ ጠንቋይ ቤት ነው የምትሄጂው። ጥንቁልና አለ፣ ብዙ ነገር የተሳሳተ ነገር በጣም ብዙ አለ። ያንን ግን ምን ማድረግ አይቻልም፣ መናገር አይቻልም። ተፈርታችሁ ነበር። እያስፈራራችሁ አንድ ሰው በተናገራችሁ ቁጥር ያዙልን እንዲያርጉልን ምናምን እያላችሁ ስለምትቀባጥሩ ምን ተፈርታችሁ ነበር ለዘመናት። የፈራችሁ ደግሞ ጴንጤ ብቻ ነበር። እስላምን አትናገሩም። እናት ወልዳለች። ያያዘ ልደታን ሽንት በሽንት ነው ያደረጉት። ሽንት በሽንት እንዲቀዝን ነው ያደረጉት ያያዘ ልደታን። ለምን እስላምን አትናገሩም? እናንተ አፋችሁ የሚያቀረሸው ማ ላይ ነው? ጴንጤ ላይ ነው። ቅርሻታችሁን ከማ ጀምሮ? ከአባታችሁ ጀምሮ። ማን ነው ተሳዳቢ? ይሄ የማን ፕሮቴስታንት ሞቷል። የሞተ እምነት ነው። ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማለት የጣዖት አምልኮ ማን ነው ጣዖት የሚያመልከው?
የጣዖት አምልኮ ኦፊሻሊ በመንግስት ድጋፍ እየተደረገላቸው ሰው እንዳይሰማቸው። ኧረ እዚህ ጋር ሙስሊምን እናምጣው። ማን ነው በጣዖት የሚያመልከው ተብሎ ቢጠየቅ አንድ ሙስሊም ማንን ይላል? እውነት ለመናገር ጴንጤ ቤት ስዕል እንኳን አንድ ስዕል እንኳን ኢየሱስ ጌታ ነው የሚል አለ። መስቀል አለ። መስቀል መከራውን ለማየት ሌላ ነገር የለም። ማን ነው የባዕድ አምልኮ አቁሞም ይሰግደው? ማን ነው 44 ዓመት ጠንቋይ መጥቆሪያ ያለው? ማን ያለው የባዕድ አምልኮ? ማን ነው ጥንቁልና የሚሰራው? ማን ኤግዛክትሊ ማን ነው? ይታወቃል። ስለዚህ እስቲ የዲያብሎስ ልጆች፣ የግብረ ልጆቹ፣ የአይሁስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣው ነው። ይኸውልህ ኢየሱስን ውጣው ነው። መቀለጃ ነው። ኢየሱስ ክርስቶስ ኦርቶዶክስ ቤት መቀለጃ ነው። ማንም አይሰው። ማርያም ብትል ግን ንጉስ ናት፣ ንግስት ናት። ንግስት አይደል የሚለዋት? ንግስት ናት፣ የነገሰች ናት። ማርያምን ብለህ ምንም መናገር አትችልም። ኢየሱስን ውጣው ነው ብለህ ሙድ መያዝ ትችላለህ። ቄሱ ነው የሚል ምንም አይመስለው፣ ምንም የማይመስላቸው ኢየሱስን መናገር ቀጥል። ይህ ቢጫው ባይመሰለ ሰውዬ እኮ ነው። ድንቁርና ቤቷን የዘራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ መሀይሞች ናቸው። የዚህ ዘመን መናፍቃን እግዚአብሔር ሲረዳን መሀይሞች መሆናቸው። አዎ አርሴማ የተባለች አንድ ማንን ነው ንጉሥ አላገባ ስላለች ያነግሳቸዋት 50 አለቃ የሆነ ቢራ አረቄ አምራች ጊዮርጊስ የሚባል ወሮ በላን አንተ እያመለከው አንተ ስትፈልግ ቢራ ትጠጣበታለህ፣ ድራፍት ትጠጣበታለህ፣ ስትፈልግ ደግሞ አምላኬ ትለዋለህ ወይም አዳኛ አማላጄ ትለዋለህ። እኛ መሀይም ነን። መሀይም የተባለው ጴንጤ ኢየሱስን ስላመለከ ነው። እንደናንተ 44 ጠንቋይ ስለሌለው አይደለም። ጥንቁልና ስለማያምን በከብት በመሀይም ስለማይነዳ ከመጽሐፍ ቅዱስ ውጭ ያለውን ባናት ተተከል ስለሚል ለምን ጳውሎስ ተናግሯል። ከዚህ መጽሐፍ ውጭ የተቀበለ የተረገመ ይሁን ይላል። ኬታ አባምጥተ ነው ሌላውን የምጽፈው። ሚስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ የሚያሸት ሜዳ ያለው ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ፣ የራሳቸው መዓዛ ሸታ የላቸውም። በቃ ሙሉ እነሱ ተሳድበው አንተ ስትናገር ግን አንተ ባለጌ ነህ። አንተ እንደፈለጋችሁ እናንተ ስትናገሩ የሚመልሰላችሁ የለም። አጋችሁ ለስጎ በመጣችሁት ነው የምመልሰው። አንተ እንደፈለግ ትሳደባለህ፣ ሌላው ግን አይሳደብም። እስቲ ሙስሊምን ብለሃል፣ ሙስሊምን ትላላችሁ ወይ? እንደዚህ አፍ አውጥተህ ኦርቶዶክስ የተባለ ዲያቆንም ሆንክ ምን እንደዚህ ብለህ ቆሻሻ ብለህ ሙስሊምን ትሳደባለህ? ሞክራት እስቲ ላድንቅ። አታረጉትም። አያችሁ፣ የእናንተ ነገር ምንድን ነው? ያን ነው። እናንተ እንደፈለጋችሁ ስታቀረሹ ኖራችኋል። እንደፈለጋችሁ እያቀረሻቸው። አሁንም ከጴንጤነት ዮኒ ማኛ ከወጣ አንናገረውም ነው። ና እኔ እንዲያውም እልህ ነው የሚይዘኝ። ጴንጤን በጣም አርጌ እንደወደ ያደረገኝ ይሄ ምስጢራችሁ ስለወጣ ነው። ቤታዮ ተልካ ዮኒ ማኛን ሰድበች ከጴንጤ አስወጪው። ሃይማኖት የለኝም ይበላችሁ፣ ጴንጤ አይደለሁም ይበልና ከዛ በኋላ እንነግራለን። አይንሽ እያየ ወደ ፊት ጌታ ፈቅዶ ይነግርሻል። ወንጌልን ማንበብ ነው። ወንጌል በጌታ ፍቅር ማንበብ ነው። ሌላ ነገር የለውም። ወንጌል ተሳደብ አይልም። የእነሱ ወንጌልስ ምን ይላል? እነሱ ሲሳደቡ ጽድቅ ነው የጠመጠመ። እኔ እንኳን ፓስተር አይደለሁ። ነቢይ ተሳድቦ ቢሆን ፓስተር ተሳድቦ ቢሆን ፓስተሮች ብለው ቢሆኑ አዎ ይባላል።
ቤተክርስቲያን የሚያውቃቸው ፓስተሮች በዚህ ደረጃ ቄሶችና ዲያቆናት እንዲህ እየተሳደቡ አንድ ተራ ግለሰብ ተናገረ ብለው ልክ ፓስተሮች እንደተናገሩ አድርገው አቧራ ያስነሳሉ። ሞክረኝ አንተ ጠንቋይ ሞክረኝ ስለዚህ ቤታዮ ሳይሆን ኦርቶዶክስ ነን ባዮች በስድብ ያለቁ መረንና ባለጌዎች ናቸው እንደዚህ አይነት ስድብ የሚሳደቡት። በኦርቶዶክስ ግን እናተ እንዲትሁን ብሎ መስደብ ማለት ሴጋ ማለት ለኦርቶዶክስ በጣም መልካም። ሮማን ሴጋ ብላ በአደባባይ ነው የምትናገረው፣ ምንም አትፈራ። ስለዚህ እነዚህ ሰዎች ኦርቶዶክስን ወክላ ደግሞ ገንዘብ ታሰባስባለች። ያለ ምንም ሀሳብ ነጠላ ለብሳ ገንዘብ አብራ ትሰበስባለች። ኦርቶዶክስ ችግር የለባትም። ገንዘብ ነጠላ ለብሳ በስነ ስርዓት ቁጭ ብላ ገንዘብ ታሰባስባለች። ምንም ችግር የለባትም ኦርቶዶክስ። ከዛ ማርያም ብቻ ነጠላ ለብሳ ታድርግ፣ ኦርቶዶክስ ትከበራለች። ኦርቶዶክስ የጥንቁልና ሃይማኖት መከበሪያ እንጂ እውነተኛ እምነት አይደለችም። ብትሆን ልጆቿን ትሰበስባለች፣ ታርማለች። ለዘፋኞች የክብር ቦታ አትሰጣቸውም ነበር። ሲሞቱ ዘፋኞች ስላሴ አትቀብራቸውም ነበር። የነፍስ አባት እኮ ነው በሚቀጥለው ጥሩ ዘፈን አውጣ ተብሎ የነፍስ አባቱ በጣም በጥሩ ስራ እንጠብቃለን ተብሎ የነፍስ አባት የቄስ የኦርቶዶክስ ለዘፋኝ የሚጸልይለት ዋሽቻለሁ ወይ? በሚቀጥለው ጥሩ እመቤቴ ከረዳችኝ ኪዳነ ምሕረት ከረዳችኝ ጥሩ ስራ ይዤላችሁ መጣለሁ ብለው ሳያፍሩ የሚፖስቱ ናቸው። ምንም ማፍረት የሚባል የላቸው። ይሄንን ይዘው ነው ምን የሚሉት እኛ አማኞች ነን ብለው ነጠላ ለብሰው ቤተክርስቲያን የሚሄዱት። እኔ እርግጠኛ ነኝ ማን ነው ቴዲ አፍሮ ቤተክርስቲያን በስነ ስርዓት ሲሄድ ታጅቦ ነው የሚሄደው። መጣ በጣም የታወቀ ሰው ይሰግዱለታል። ቬሮኒካ በደንብ ማታ ላይ ከተፋ ቤት ጨፍራ ቤተክርስቲያን ሄዳ በስነ ስርዓት ተጫውታ ትመጣለች። ምንም ችግር የሌለበት እነ ጎሳዬ በጣም ወዳጄ ጓደኛዬ ነው። እንደዛ ክለብ ጨፍሮ ቤተክርስቲያን ነጠላ አድርጎ ሄዶ እንኳን አደረሳችሁ ብሎ ይፖስትላችኋል። ኦርቶዶክስ መሆን ስሙ ብቻ ነው የሚፈለገው። ኦርቶዶክስነት ታይትሉ ብቻ ነው የሚፈልገው። ከስሙ በስተቀር ውስጡ ባዶ። ልደት ላይ የኦርቶዶክስ ማንነት የለ፣ ክርስትና ላይ የኦርቶዶክስ ማንነት የለ። ኢቭን ነው ማወራችሁ። በጣም የሚያሳፍርና የሚያሳዝን የኪዳነ ምሕረት የዓመቱ ባህል ተብሎ በዘፈን ነው የሚከበረው። ያስለቅሳል። ኪዳነ ምሕረት ክርስቶስ ነው። በነገራችን ላይ ምሕረት ያገኘነው ኪዳኑ የምሕረት ኪዳን ኢየሱስ እንጂ ማርያም አይደለችም። ያሳዝናል። ቀይረውት ስሙን ኪዳነ ምሕረትን ለማርያም ሰጥተውታል። እንዴ እንኳን ማርያም ማረችሽ እኮ ነው የሚባለው። ማን ነው መሐሪ? ማርያም ናት። ክርስቶስ እንኳን ማርያም ሴቶችን አሁን እንኳን ማርያም ማረችሽ ነው የምትባለው። ማን ነው መሐሪ? የፈጣሪን ስራ ለእሷ ሰጥተዋታል። ግጥም አድርገው ማርያም እኛ መፈጠራችንን እንኳን አታውቅም። ልጇ የት እንደገባ እንኳን ሉቃስ 2 ምዕራፍ 2 ላይ ብታነቡ የ12 ዓመት ብላቴናው ኢየሱስ ክርስቶስ ጠፍቶባት የት እንደገባ እንኳን አታውቅም። እንኳን እኛን ልታቅ የገዛ ልጇ ጠፍቶባት መጽሐፍ ቅዱስ ላይ ሲናገር ሉቃስ ላይ ላንብላችሁ የት እንደገባ እንኳን አላወቀችም። ግን እንኳን ማርያም ማረችሽ ይባላል። ከዛ ማርያም ታኖርሽ ነው መልሱ። ማርያም ማኖር ትችላለች፣ መማር ትችላለች። ይሄ አምላክነት አይደለም? አምላክነት ነው። የተሰራው በማርያም አምልኮ ነው። ኦርቶዶክስ ለዚህ ነው ፕሮቴስታንት ኢትዮጵያ የመጣው። ለምን? በጃንደረባው ዘመን የነበረው ክርስትና የኢየሱስ ክርስትና ነበር። በደሙ የዋጃት ቤተክርስቲያን ነበረች። አሁን ግን ስዕል ኤግዚቢሽን ነው የሚመስለው የኦርቶዶክስ ቤተክርስቲያን። የነጫጭባ ማት ሞልቶት የቱን ተከተለ የቱን እንደምታው ግራ እስኪገባ ድረስ ያ ጉዳይ ነው ያለው። ወሻው እስቲ ሉቃስን እናንበው። ሉቃስ 2 ምን ይላል?
ምን ይላል እስቲ ሉቃስ 2 ላይ የገዛ ልጇ ጠፍቷት ማግኘት ያልቻለች አንተን ትምራለች። አይ አንተን ትምራለች። እንኳን ማርያም ማረችሽ፣ ማርያም ታኑርሽ። አኗሪም መሐሪም እሷ ናት። ይሄ ትምህርት ነው የሚያስተምሯቸው። እስቲ እንሂድ ሉቃስ 2 ላይ ያ ምንድን ነው? ወላጆቹም በየዓመቱ በፋሲካ በዓል ሉቃስ 2:41 ላይ ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹን ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍ እናቱም አላወቁም ነበር። አያውቁም። እንኳን እኛን ሊያውቁ እሱ ኢየሱስ ክርስቶስ የት እንዳለ አያውቁም ነበር፣ አላወቁም ነበር ይላል። ከዛስ ከመንገደኞች ጋር የነበረ መስሏቸው ስለመሰላቸው የአንድ ቀን መንገድ ሄዱ። ስለመሰላቸው በመምሰል ነው። ማወቅ እንኳን አይችሉም። መንፈስ ቅዱስ እንኳን የላቸውም። ማንን ለማወቅ? ሁሉን ነገር ለማወቅ ስለማይችሉ። ስለዚህ ምን አለ? ከመንገደኞችም ጋር የነበረ መስሏቸው የአንድ ቀን መንገድ ሄዱ። ዝም ብለው ሄዱ። ከዘመዶቻቸውም ከሚያውቋቸው ዘንድ ፈለጉት። እንግዲህ እነዚህ ዮሴፍና ቅድስት ድንግል ማርያም ሙሉን ነገር ታውቂያለሽ ካላችሁ ኢየሱስ ክርስቶስ የገዛ ልጃቸው በመንፈስ ከወለደችው በኋላ ምንም አይነት ነው ማወራ፣ ምንም አይነት ነገር የላቸው። እስኪወለድ ግን ምንን ታስታውሳላችሁ? ኤልሳቤጥን እሷ ጋር ሄደች ጊዜ ገና ኤልሳቤጥ ስታያት እንዲህ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ማርገዟን እንኳን አታውቅም። ኢየሱስ ክርስቶስ በማህፀኗ ስለነበረ ቅድስት ድንግል ማርያም መንፈሱ ሙሉ ስለነበረ የልዑል ኃይል ስለጸለለባት ያንን ነገር ማንም የቀረበ ያውቅ ነበር። ከዛ ትንቢት ነው የተናገረችው ቅድስት ድንግል ማርያም። መንፈሴም በመድኃኒቴ ደስ ይላታል፣ የባሪያይቱን መዋረድ አይተዋል እና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረችው ከዛሬ ጀምሮ ያለችው ጽንሱ ከነበረ ከዛ ወጣ። ከሄደ በኋላ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ ተጠራ። ለመጀመሪያ ጊዜ እኮ ነው ኢየሱስ ብቻ የሴት ልጅ ተብሎ የተጠራው። አይደንቃችሁ? እኔ እንኳን አንድ ወራዳው ስጠራ የወንድ ልጅ ተብዬ ነው። ወንድ ልጅ በአባቱ ነው የሚጠራው። የእግዚአብሔር ልጅ በመባሉ ነው ተቃውሞ ያለው እንጂ የማርያም ልጅ በሚለው ማንም ምድር ላይ ተቃውሞ። ሙስሊም አይቃወምም፣ ኦርቶዶክስ አትቃወምም፣ ካቶሊክ አይቃወምም። ማን ነው ስሙ? አይሁድ የማርያም ልጅ ኢየሱስ አለ ብትለው አዎ አለ ነው የሚል። አያምኑበትም። ግን የእግዚአብሔር ልጅ ስትላቸው ጥያቄ መለከታለሁ። ይሄ ነው ለውጡ። ስለዚህ የማርያም ልጅ በመሆኑ የተቃወማቸው የለም። ተቃውሞ ያለው የእግዚአብሔር ልጅ ነው በሚለው። ስለዚህ ለምንድን ነው ታዲያ መንፈስ ቅዱስ ካላት ሁሉን ነገር ማድረግ የምትችል ንጽሕት ከሆነች የገዛ ልጇ ጠፍቶ እንዴት ማግኘት አልቻለችው? አያችሁ፣ ኃይሉ በሙሉ ክርስቶስ ላይ እንጂ እሷ ላይ አይደለም የነበረው። እሷን የሚጠብቅ ኃይል እንጂ ሌላ ኃይል የለም። የጠበቃት ኃይል አለ፣ የተሰጣት ሀቅ አለ። ዛሴ ስለዚህ ምን አለ? ከዛ ቀኖቹን ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸው ፈለጉት፣ አላገኙት፣ ምንም አላገኙት። ከዛ እሱ የሚለው ነው የሚደንቀው። ብላቴናው ነው እንኳን ባጡትም ጊዜ እየፈለጉት የት ነው ያለው? ኢየሱስን አይታችሁታል? የት ነው ያለው? የት ነው የነበረው? ምንድን ነው የነበረው? እያሉ እየፈለጉት መጡ። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም መጡ። ከ3 ቀንም በኋላ 3 ቀን ጸሎት እንኳን አላረጉም፣ መፈለግ ነው የጀመሩት። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸውን በመቅደስ አገኙት። የሰሙትንም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ አለች፣ ለምን እንዲህ ያደረክብን? እነሆ አባትና እኔ ተጨንቀን ስንፈልግ ነበር አለችው። ተጨንቀው ሲፈልጉ ነበር። ሌላ ምንም ማድረጋቸው ለም መንፈሱ ያለው ልጁ ላይ የእግዚአብሔር ልጅ ላይ እንጂ እነሱ ላይ አይደለም። ከዛስ
እርሱም ስለምን ፈለጋችሁኝ አለ። ስለምን ፈለጋችሁኝ? ስለምን መልሱን አያችሁ? ስለምን ፈለጋችሁኝ? ምክንያቱም የሚፈልገው ፍላጎት የለው። ማርያም እንድትፈልገው፣ ዮሴፍ እንዲፈልገው፣ ማንም ኢየሱስ እንዲፈልገው ፍላጎት የለው። ዴዝ ኖ ባዲ። ስለምን ፈለጋችሁ? ከዛስ ምንድን ነው ያለው? በአባቴ ቤት በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን አላቸው። እንዲህም ብሏቸው አልገባቸውም። እነሱ ምን እንደሚሉ ታውቃለህ? እዚህ ጋር እነርሱም የተናገራቸውን ነገር አላስተዋሉ። ይሄ ነው እንግዲህ መጽሐፍ ቅዱስ የሚለው። ኢየሱስ ክርስቶስ የሚናገራቸውን አያውቁትም እነሱ። አየህ፣ ኢየሱስ ክርስቶስ የኛ አባት የሚናገረውን ማርያምም አታውቀውም፣ ዮሴፍም አያውቀውም። እነሷ ሁሉን ታውቃለች፣ እናቱ ስለሆነች ሁሉም ታውቃለች ብለው ይቀባጥራሉ። እዚህ መጥተው ወንጌል የማያውቁ ወንጌል ያልተማሩ በወንጌል አጠገብ ያልደረሱ ሰዎች እሷ የምትለውን ነው የሚያደርጉት። አታውቅም። እንደማታውቅ ይናገራል መጽሐፍ ቅዱስ። አታውቅም። እሱ የሚናገረውን አላስተዋሉም ነበር። ለምን? እሱ የሚነጋገረው ከእግዚአብሔር ጋር ነው፣ ከአባቱ ጋር የሚነጋገረው እንጂ ከማርያም ጋር አይደለም። ይሄ ነው ክርስትና ማለት። ኢየሱስን ለማዋረድ በሴት ስም ነው የሚጠራው። የሚያሳፍረው ለሰው ልጆች ባደረገው ውለታ ስሙ የሴት ልጅ ተብሎ ይጠራል። የሴት ልጅ እኮ ስድብ ነው፣ በነገራችን ላይ ስድብ ነው፣ ምርቃት አይደለም። የአባቱ ልጅ ሲባል ነው ጀግና ነው የሚባለው። የሴት ልጅ ማለት ውርደት ነው። ለኢየሱስ ኦርቶዶክስ የሰጠችው ስም የሴት ልጅ የሚል ነው። ለኢየሱስ ክብር የለውም። ለኢየሱስ ክብር ቢኖረው ኢየሱስ ሲባል አይናደዱም ነበር። ማርያም ሲባል ይደሰታሉ። ኢየሱስ ሲባል ይቆጫሉ። ኢየሱስ ሲባል ይከፋሉ። ኢየሱስ ክርስቶስ በስድስት ሆኖ ስድስት ላይ አርሴማን ጨምረው ነው ስሙን የሚያዋርዱት። አሁን በስድስት አርሴማ ነው የሚለው። ከዛም የሞተችዋል ቅድስት ድንግል ማርያም በስጋ ሞታለች። መቀበሪያዋም ኢየሩሳሌም አለ። በማስረጃ ላምጠው። የተቀበረበችበት መቃብር አለ። ኢትዮጵያ ብቻ አርጋለች ብላ የምታምነው ኢትዮጵያ ብቻ ናት። ይህን ታውቃላችሁ? ሌላ ዓለም እንደዛ የሚባል ትምህርትም የለም አስተምሮም የለም። ማርያምን አንግሰዋታል። ማስረጃ። ክብር ለኢየሱስ ይሁን። ማስረጃ እዛው መቃብር ውስጥ ገብተው ነው መቃብር እንዳለ እዛው መቃብር እንዳለ ገብተው ነው የሚያሳየው። እዛው መቃብር ክብር ለኢየሱስ ይሁን። መቃብር ነው ማወራችሁ። ታፕ ኮፒ ሊንክ የኔዎቹ እያደረጋችሁ እውነታው እዚህ ጋር ነው ያለው። እውነትን ከክርስቶስ ለመለየት የሚሰራ ቁማር ነው። ዮኒ ማኛ ጴንጤነቱ ቆጭቷቸዋል። በጌታ መሆኑ የተቆጩ ሰዎች ናቸው። ምን ሲያደርጉ የነበሩት? ሊያጭበረብሩ የነበሩት፣ ሊያታሉ የነበሩት፣ አጀንዳ ተሰጧቸው። ከጴንጤነት ይውጣ፣ ሃይማኖት የለኝም ይበለን፣ እኛም አንሰድበውም። ጴንጤ በሙሉ ወደ ሌላ ሃይማኖት ቢሆን እኔ ለብቻ ኢየሱስ ክርስቶስን አከብረዋለሁ፣ አነግሰዋለሁ። ሙሉ ጴንጤ ወደ ሌላ እምነት ቢሆን ለብቻ ኢየሱስን አመልከዋለሁ፣ ለብቻዬ። ስለዚህ አምጥቻ አሳያችኋለሁ። እዚህ ጋር ክብሩን ሁሉ እሱ ይውሰድ። ኢየሱስ ጌታ ነው። በማጭበርበር በማታለል የሚመጣ ምንም ማቀርሸት የለም። ይኸው የማርያም መቃብር ኢየሩሳሌም አለ። እመቤታችን ቅድስት ድንግል ማርያም የተቀበረችበት መቃብር ነው። እሱን አይተን እየወጣን ነው ያለ ነው። በሕይወት ዘመኗ ጌታችን ኢየሱስ ክርስቶስን የወለደች ትውልድ ሁሉ ብፅዕት የሚሏት ቅድስት ድንግል ማርያም እዛ አሁን በቪዲዮ ያያችሁት ቦታ ላይ ተቀብራለች። መቃብሩን አይተን እየወጣን ያለ ነው። የኢየሱስ መቃብር ግን ባዶ ነው። ተባረኩ። አከተም እንግዲህ ኢትዮጵያ የምትመለከው
ኢትዮጵያ የምታስተምረው ኦርቶዶክስ የምታስተምረው የኢትዮጵያ የውሸት እንደሆነ 44 ታቦት አለ ኢትዮጵያ። ሌላ ቦታ ታቦት የሚባል የለም። በፊት መሰዊያ የሚቀርብበት ነበር። ተቀርጾ ለሙሴ ብቻ የተሰጠው አንድ ታቦት ነበር የነበረው መጽሐፍ ቅዱስ ላይ፣ እሱም የለም። ኢትዮጵያ ግን 44 ታቦት አላት። ሌላ ዓለም ላይ ያለው ኦርቶዶክስ አንድ ታቦት የለም። አንድ ነው የማወራችሁ። ጥምቀት እያሉ የሚያወጡት ታቦት አንድ የለም። ያጭበረብራሉ። ለምን? የሚናገራቸው የለም። ኦርቶዶክስን አትንኩ ብለው እነ ኤርሚያስ እንዲጠሉ፣ እነ ዳጊ እንዲጠሉ፣ እነ ሜሎስ እንዲጠሉ፣ ሌሎችም እና አባቶችን መሪ ጌታዎችን እንዲጠሉ አድርገው በመስደብ ማባረር ስራቸው አድርገዋል። ስናገና ሀፕ ነው ማው እግዚአብሔር ያስነሳው ሰው አለ። ዮኒ ማኛ ይባላል። የሚሸሽ አይደለም፣ የሚፈራ አይደለም። እውነትን ይዞ ጉሮሮ ለጉሮሮ የሚተናነቅ መጥተዋል። ምንም ማድረግ አትችልም። ጉሮሮን ይዤ እነጋገራለሁ። አልፈራህም። ስለዚህ እውነትን ደብቀው ዮኒ ማኛ ከጴንጤነት ከወጣ ጴንጤ አይደለሁም ካለ ምን እናደርገዋለን? ስድቡ እናቆማለን ነው። ስትሳደብ ኑር ኦርቶዶክስ እየተረጋገጠን ጴንጤነቴን ቀጥላለሁ። አልወጣም ከጴንጤነት አልኩ። ጴንጤ ሙሉ ቢሸሸው እኔ ኢየሱስን አልሸሽም። ያዳነኝ ኢየሱስ ነው። አንድ ቃል ተሳስቻለሁ። ወንጌልን አስቀምጬ ወደ ረገጣ ሄዳለሁ ምለውን አምልጦኝ ወንጌል ባናቱ ይተከላል። የምን ወንጌል ነው ብዬ ቀበጣጠርኩ። እሱን ደግሞ ንስሐ ገብቻለሁ። ጌታ ሺህ ጊዜ ብትወርቅ ሺህ ጊዜ የሚያነሳ አምላክ ነው ያለኝ። ያቺን ቃላት ይዘው እነሱ እኔን ከክርስትና ለማስወጣት ስራ ሲሰሩ ነበር። ኦርቶዶክስ በመስደብ ደምን ባስለቅስሃለሁ። ሁደዛ አሜሪካ አንድ ወንድ የለም ወይ ኦርቶዶክስን ሲሳደብ ወንድ የለም ወይ እሱን የሚደበድብ ብለው አሉ። አዎ ኦርቶዶክስ በድብደባ ኦርቶዶክስ በመግደል የኖረች ሃይማኖት ናት። ሌሎቹም በማጥፋት የኖረች ሃይማኖት ናት። ስለዚህ አሁንም በመግደል እንጂ በመናገር የምታምን አይደለችም። ይታወቃል። ያው በመግደል የምትታወቅ ናት። አሁን እሷም ጸበሉን እየቀመሰችው ነው፣ ጽዋውን እየጠጣችው ነው። ጴንጤን ስታጠፋ ነበር፣ ሙስሊምን ስታጠፋ ነበር። ኤቭሪባዲ ኖውስ። እስላም ቁስላም ነበር ኢትዮጵያ ላይ የሚባለው። ዋሽቻለሁ? እስላም ቁስላም ነበር የምትለው ኦርቶዶክስ። ጴንጤማ እስካሁን ድረስ ከጫፍ ጀምሮ መናፍቅ፣ በስንዴ መጣ በዘይት የመጣ ሃይማኖት እያለች ነው የምትሰድበው። እሷ ብቻ እንድትነካ አትፈልግም። ጠንቋይ ናችሁ። አብዛኛው ኦርቶዶክስ በጥንቁልና ነው የሚያምነው፣ በመተት ነው የሚያምነው። አይደለም እስላም ቁስላም ስትል አይደል የኖረችው? ማንን ልታጭበረበር? እናውቃለን እኮ። ስለዚህ እኛ ስንናገር ባለጌዎች፣ ኦርቶዶክስ ስትናገር ግን ምንም ችግር የለባትም። መናፍቅ ማለት ትችላለች፣ እስላም ቁስላም ማለት ትችላለች። አሁን ግን አልቻለችም። ለምን? የእስልምናው በዛ ኢትዮጵያ ላይ እስልምና አቅም አገኘ። እስልምና አቅም ካገኘ በኋላ እንደ ያያ ዘልደታ አፉን ሊከፍት ሲል አፉን ያዘጉታል። እናቱ የወለደችው አይናገርም፣ ይዘጉለታል። ጉሮሮን ሰንጥቀው ቁጭ ያደርጉታል። አየህ፣ ጴንጤ የሚናገር የለም። ዝም ለጌታ ሰጥቶ ዝም ነው የሚለው። አሁንም ድረስ እየተጨቆነ ያለ ነው። አሁንም ድረስ አማራ ክልል ላይ፣ ጎንደር ላይ፣ ጎጃም ላይ እና ትግራይ ላይ ብትሄድ ጴንጤ ኢየሱስ ጌታ ነው ብለህ መንገድ ላይ ስበክ እጅ አየር ላይ ነው የሚቀረው። ኦርቶዶክስ ትቆርጠዋለች። እጅ ላይ ይቀራል አልኩ። ይሄን ነገር እናስተካክለዋለን። ጎጃም ላይ ጎንደር ላይ ይሰበካል ወንጌል። በደንብ ነው የምንሰብከው። ቸርች ይሰራል። ትሞት እንደው ከጠንቁልና መቼም ቸርች ይሻላል። ጥንቁልና ከምታረጉበት ጠንቋይ ቤት ምንም ችግር የለውም። አማራ ክልል ጎንደርና ጎጃም ላይ ምንም ችግር የለውም። ጠንቋይ ቤት ሰው ይሄዳል፣ በደንብ ይሰገድለታል፣ ምናምን ይደረግለታል። ምንም ችግር የለውም። ኢየሱስ ጌታ ነው ማለት ግን አትችልም። ወንጌልን ለብቻው ኢየሱስ ያድናል ማለት ግን አትችልም። ወንጌልን አደባባይ መስበክ አትችልም። ስለዚህ ጎንደር፣ ጎጃምና ትግራይ ይሄን ነገር እናስተካክለዋለን። ኢየሱስ ጌታ ነው። ወንጌል ለዓለም ሁሉ ይነገራል።
ለዓለም ይነገራል። ተርኪ መርኪ በኢየሱስ ክርስቶስ ላይ ለተዘባበቱ በኢየሱስ ክርስቶስ ላይ ሰይጣን ብሎታል እኮ ጴጥሮስን። ኢየሱስ ሰይጣን ናችሁ ብለዋል። ሰይጣን አንተ ሰይጣን ብሎታል። ኢየሱስ ክርስቶስም እምነት በሌለው ላይ ምን ይሆናል? የተበሳጨበት ጊዜ አለ። የኔ አባት ለምን እንደ ሰው ፍጹም ነው የተወለደ ነው። እንደ ሰው ፍጹም ሲሳሳቱ ግን የተሳሳቱትን ነገር የሚናገር የሚክዱትን አይወድም። ኢየሱስ ክርስቶስ የካዱትን አይወድም። ስለዚህ ጎጃም ላይ ጎንደር ላይ ኢየሱስ ጌታ በዓለማ እዚህ ጋር አድርጎ መሳሪያ አብሮ የሚይዝልን ያለው ግድግድ መስቀል አድርጎ እዚህ ጋር መሳሪያ ይዞ ያወራል። ምንም ችግር የለበትም። ምንም ችግር የለባቸው። ግብዳ መስቀል አድርጎ እዚህ ጋር መሳሪያ ይዞ እኔ ምናምን ይላል። የጦርነቱ ጊዜ ኢትዮጵያ ላይ በብዛት ሲያጨበጭብ የነበረው የኦርቶዶክስ አባቶች ናቸው። ቅዱስ ጦርነት ነው እያሉ ሲያውጁ የነበሩት የኦርቶዶክስ አባቶች ናቸው። ለምንድን ነው ታዲያ የትግራይ ኦርቶዶክስ የተነጠለችው? የጦር አባቶች ልበላቸው እንጂ የምን የኦርቶዶክስ አባቶች የጦር አባቶች አልነበሩ እንዴ ሄደው ሲሉ የነበረው እና የተለያየው? እኔ እንኳን አንድ ተራው ዱቄት ዲሽታ ጌና ሲናገር ምን አጠፋ ይታረቁ ነው ያለው። ይሄ ልጅ ለምንድን ነው የምትሰድቡት ስባል እኔ አሽቃባሽ ተብዬ እሰደብ ነበር። ጌታ ምስክሬ፣ ቪዲዮ ለታሪክ ተቀምጦ እንደው እግዚአብሔር ጋር ቢኬድ እንኳን አልኩኝ ግራ ገብቶ እግዚአብሔር ጋር ብንሄድ ይሄ ሰው ሰላምን ሰበከ ታረቁ አለ። እዚህ ጋር ደግሞ ተገዳደሉ አሉ። እግዚአብሔር እንኳን ጋር ብንሄድ የማያስኬድ መንገድ ነው። እግዚአብሔር ታረቁ ነው የሚለው እያልኩ እየተናገርኩ እኔ ይረገጥ ነበር። ዲሽታ ጌናን ሊገሉት የአማራ ልጆች ይፈልጉት ነበር፣ ሲያፈላልጉት ነበር መሞት አለበት ብለው። ዛሬ ከህወሓት ጋር ቂጥ ገጥመው ሊያሽቃብጡ የትላንቱን ግን ማየት ተሳናቸው። ተግባባል። አሁንም ጎንደርና ጎጃም ቸርቾች ቤተክርስቲያናት በክርስቶስ የሚታመንበት ቤተክርስቲያን በትልቁ መከፈት አለበት። በትልቁ ኢየሱስ ጌታ ነው የሚል ትልልቅ ቸርቾች ይከፈታሉ። ጭፈራ ቤት አንከፍትም። በነገራችን ላይ እንደናንተ አረቄ ቤትና ጭፈራ ቤት አንከፍትም። የኛ መኖሪያችን ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ቤቶች ጎንደርና ጎጃም ይከፈታሉ። አንተ አረቄ ቤትን ነው የምትከፍተው፣ እኛ የክርስቶስን ቤት እንከፍታለን። ትግራይ ላይ የክርስቶስ ቤት ይከፈታል። ትግራይ ላይ ኢየሱስ ጌታ ነው ብለህ መንገድ ላይ መስበክ ትችላለህ። ይሄ ነገር ይቀጥላል። ወንጌል ይቀጥላል። ያንተ ጥንቁልና ይቀራል። ያንተ አረቄ ቤት ይቀራል። መጠጥ ቤት አረቄ ቤትን አስቁሟል አዲስ አበባ ላይ። አብቹ አፄ አብቹ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። በመጠጥ ከ5 ዓመት በታች ባይሆን ደስ ይለኛል። ከቻልክ ከ5 ዓመት በታች የትም ቦታ ላይ መጠጥ ሲሸጡ የሚገኙ መታሰር መጠየቅ አለባቸው። ኢትዮጵያ ላይ ሙሉ ከ25 ዓመት በታች መጠጥ የሚባል መጠጥ ሲጋራ የሚባል ማስቆም አለብህ። ህዝብን የምትወድ ከሆነ በዚህ ነው የምታድነው። ወጣቱ ሲደብረው ስፖርት ይሰራል። ከዛ በኋላ መጠጥ ከሌለ፣ ሲጋራ ከሌለ፣ ጫት ከሌለ፣ ጫትም ጭምር ከሌለ ወደ ስፖርት ነው የሚሄደው። ስፖርቱን ከማየት ይልቅ መጫወት ይጀምራል። ኳስ መጫወት ይጀምራል። ምን ማድረግ ይጀምራል። ስለዚህ ይሄንን የማይወደው ኦርቶዶክስ ብቻ ነው። ሙስሊም በዚህ ደስተኛ ነው። ጴንጤማ ሃሌሉያ ነው የሚለው። ሃሌሉያ ይኸውላችሁ እዚህ ጋር ስክሪንሻት አድርጉ። አንተ የመተተኛ ልጅ ይላል። ያረገችው ፎቶ የጠንቋዩን ስዕል ነው ያረገችው። ኦርቶዶክስ ስዕል አድርገህ መሳደብ ትችላለህ። ስዕል አድርገህ መጠጣት ትችላለህ። ማተም አድርገህ መሸርሞጥ ትችላለህ። ማተም አድርገህ እስክታ መደለቅ ትችላለህ። መጨፈር ትችላለህ። መጠጣት ትችላለህ። ኖ ፕሮብለም፣ ኖ ፕሮብለም። ሙስሊም እኮ ሼማ አለው። የሚቀመቅም ሙስሊም አለ። ቆቡን አርጎ ግን ግደለው። ቆቡን አርጎ ውስኪ ወይም አረቄ የሚጠጣ ሙስሊም ካለ አንገቴን ይሰጣል። አያደርገው። ለምን? ክብር ስላለው ለሃይማኖቱ። መስቀሉን አርጎ እኮ ነው መጠጥ ቤት ይኸው መስቀሉን አሁን ሞጣ አርጓል። ይኸው ላሳይ። መስቀሉን አርጎ ነው።
መስቀሉን አድርጎታል። አንድ ሰው ለ10 ሰው ሼር አድርጎ ምን አባት ፈራል ትደበቃለህ? ገባ ገባ ብል ሀብታሙ እያለሁ ከታች ምን አባት ሰማ ውጣ ግባና ሰው ተመልከት አሊያ ብሎ ነው ማድረግ ሽልጥ እና እያለሽ አንተ አስመሳይ ቆዳም ቆሻሻ አንድ ሰው ለ10 ሰው ሼር አድርጎ ምን አባት ፈራል ትደበቃለህ? ገባ ገባ ብል ሀብታሙ እያለሁ ከታች ምን አባት ሰማ ውጣ ግባና ሰው ተመልከት። መስቀል አድርጓል አላረግም? እስቲ እንየው እዚህ ጋር ሞጣ መስቀል አድርጓል አላረግም? እስቲ እንየው። እዚህ ጋር ሸፍነውታል። መስቀል አላረግም? ሞጣ ና እስቲ። ይህን የሚያህል መስቀል ነው ያደረገው። ይኸው መስቀሉ መስቀሉን አየህ? አዎ እንደዚህ ነው። መስቀል አድርገህ መጠጣት መሸርሞጥ ምን ማለት ትችላለህ? ዜር ኢዝ ኖ ፕሮብለም። ጴንጤ ሲባል ጴንጤ እኮ ተደብቆ ይጠጣል። እግዚአብሔር ይባርካችሁ። ጴንጤ ተደብቃችሁ መጠጣታችሁ እግዚአብሔር ይባርክልኝ። ለምን ለሌላው መሰናክል እንዳትሆኑ። ጌታ ይባርካችሁ። ለሌላው መሰናክል መሆን የለብህ። እኔ አጠጣው አልልም። ሰክረ ስትንደባለል የምትገኘው የትም ቦታ ላይ ኦርቶዶክስ ነህ። የትም ቦታ ቃል ለምድር ለሰማይ ሰክረ የምትንደባለለው የትም ቦታ ላይ ኦርቶዶክስ ነህ። ኤኒዌር በኢትዮጵያ ውስጥ በየጭፈራ ቤቱ በአብዛኛው የምትንዘላዘለው አንተ ነህ። ፈታ ማለት መብት ነው። እኔ አይ ዶንት ኬር አት ዘ ኤንድ ኦፍ ዘ ዴይ ሌላውን ትንሽ ለማድረግ የምትሄዱበት መንገድ ያስቀኛል። ደስ የሚለው ከና አባባሉ ኮድ ደስ የሚለው ነገር ምን እንደሆነ ታውቃለህ? ጴንጤ መጠጥ ይዞ ብታየው እንዴ ጴንጤ አይደለ እንዴ ነው የሚባለው። ይሄ አያስከብርም? ሙስሊም ሆኖ ብታየው ራሱ ሙስሊም ሆኖ መጠጥ እንዴ ሙስሊም አይደለ እንዴ ነው የሚባለው። ሙስሊም አይደለ እንዴ? አዎ ኦርቶዶክስ ሆኖ መጠጣቱም መቃሙም ሴተኛ ዳሪ ሆና በር ላይ መቆሟም ችግር የለው። አይገርምም? ይሄንን እንኳን አያስተምሯቸው። ለሃይማኖታቸው ለማተቤ ነው የሚሏቸው። በማተቤ አልደራደርም በማተቤ ይላቸዋል። ለምን ባረቄ አልደራደርም ይቅርብኝ አትልም? በማተቤ አልደራደርም ይላል። ማተቡን አድርጎ አረቄ ነው የሚጠጣው። እኔ እኮ ግራ የሚገባኛል። አረቄውን፣ ጫቱን፣ ሴተኛ ዳሪነቱን፣ ዘፋኝነቱን ምን ይዞ በማተቤ አልደራደር እምወዳት ኪዳነ ምሕረት እምወዳት ወላዲተ አምላክ ምናምን እያሉ ሞድ ይዛሉ። ማርያም አታድንህም። ባናት ብትተከል ልጇ የት እንደሄደም እንኳን አታውቅም። እንኳን ልታድንህ ኢየሱስ ክርስቶስ የት እንደሄደ እንኳን አታውቅም። የት እንደሄደ ልጇ የማታውቅ ሴት አንተ መጣ አዳኝ ናት። ይሄ ነው ችግሩ። ስለዚህ አሁንም የምነግራችሁ ምንድን ነው፣ እኔ ወንጌልም በረገጣ ነው ማስተምር። በረገጣ ታፕ ኮፒ ሊንክ በረገጣ ወንጌልን በረገጣ ከሞተ በኋላ ያድነሃል፣ ተክልዬ ቅዘኑ ያድነሃል ይላል። ምን ይላል መሰለ መጽሐፍ ቅዱስ ሲናገር፣ ብዙ ጥቅሶች ነው የምጠቅስላችሁ። ይመቻችሁ። ጴንጤ ጥቅስ አስለምዶኛል። ረገጣ ኦርቶዶክስ አስተምሮኛል። ማች.ካም በኦርቶዶክስ ስታይል ረግጣ አለው። ወንጌሉ የጴንጤ ነው። ይሄ ይታሰብልኝ። ወንጌሉ ጥቅስ አስተምሮኛል። ኦርቶዶክስ ስድብ አስተምሮኛል። ሪሚክስ አድርጌ ነው የምጫወተው። ሌትስ ዱ ኢት ኦኬ። መጽሐፈ ኢዮብን እናነበው። መጽሐፈ ኢዮብ ሰባት 9 መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ምን ይላል? ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚሄድ ዳግመኛ አይወጣ።
ወደ ቤቱ ዳግመኛ አይመለስም ይላል። በኦርቶዶክስ ከሲኦል ወደ ገነት የሚመልሱ ክሽን ያሉ አገራዊም ውጫዊም ሰዎች አሉ። አንደኛው ዘርአ ብሩክ የሚባል ከገነት ጸበል እየጨለፈ ከምን ያወጣል? ከሲኦል ወደ ገነት እያጠመቀ ያመጣቸዋል። ዘርአ ብሩክ የሚባል ዘራ ይባረክ አንተ ሌባ እንዲህ ብሎ ብለዋል። ክርስቶስ ሳምራ የምትባል ወሮ በላ ምን አርጋ ኢየሱስን ከማላስታር ከሰይጣን ላስታር ብላ ከዛ ሄደች። እንዲህ ለአንቺም አልሆንልሽ ምን አለ አላት። ለምን አጭራሽ እንደው ከሰይጣን ጋር ብትታረቀው ለቆ ዓለሙላ ይድናል ብላ አስባ መጣችና ከዛ በቃ ከሚካኤል ጋር ልላክሽ የት እዛ ገነት ላይ ከሚካኤል ጋር ሰይጣን እያለች ጠራችሁ። ሰይጣን ስትለው መጣና እጇን ያዛታል። ሰይጣን እጇን ያዛት። ምን ፈልገሽ መጣሻል? እኔ ላስታርቅን የመጣሁት ከኢየሱስ ጋር አለችው። አልታረቅም ብሎ አላት። ከዛ ገብታ የነበረችውን 10,000 በግራ ክንፏ 10,000 በቀኝ ክንፏ አድርጋ ከሲኦል ነፍሳትን ይዛ ወጣች። ከሚካኤል ጋር ተጣሉና ሚካኤል አስጥሏት ወደ ገነት መጣች። ከዛ ጊዜ ጀምሮ ክርስቶስ ሳምራ ምን ታረጋለች? 45,000 ሰው ከገነት ወደ ሲኦል ታመጣለች ብላ ኦርቶዶክስ የክርስቶስ ሳምራ ትሰብካለች። ይቺ መንግስተ መጽሐፍ ቅዱስ ምን ይላል? ይሄ ጴንጤ ነው፣ የቀድሙ የኦርቶዶክስ ነው። ስድቡ የኦርቶዶክስ ነው፣ ጠቅሱ የጴንጤ ነው። ታንኪ። ስለዚህ ምን አለ? ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርዱ ዳግመኛ ያወጣ ወደ ቤቱ ዳግመኛ አይመለስም። ስፍራው ዳግመኛ አያውቀውም። አዎ። ስለዚህ ምናልባት ሲኦል ነው ያለችው የእናንተ የቀባጠራችኋላት ሴትዮ። ይህን ነው። ኦኬ፣ ወደ ሌላው እንሂድ። ሌላም ላምጣላችሁ። ወደ ዕብራውያን እንሂድ። ዕብራውያን ምዕራፍ 9 ቁጥር ከ27 ጀምሮ ወይም ከ26 ጀምሮ ማንበብ እንችላለን። ዕብራውያን ጋር ስንሄድ ምን ይላል? ምን ይላል እስቲ ስለዚህ ጉዳይ እና አርሴማ ምናምን ሙድ የሚይዙበት ጉዳይ ዕብራውያን ምዕራፍ 9 ከቁጥር 5 ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱ ብዙ ጊዜ ሊያቀርብ አይገባም። እንግዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጿልና። አንድ ጊዜ ነው ኢየሱስ ክርስቶስ የተገለጠው። ከዛስ ለሰዎችም አንድ ጊዜ መሞት፣ ከእርሱ በኋላም ፍርድ እንደተመደበባቸው ይላል። እንሞታለን፣ ከዛ ወደ ፍርድ ነው። አርሴማ ተክልዬ ቀዘኖ ሌላም ብታመጣ ይፈረድበታል። ምን አባቱ ማያመጣ አንድ ጊዜ ከሞትክ በኋላ ወደ ፍርድ ነው የምትሄደው። ፍትሃት ብትደር ብትፈተት ብትፎለል ምን ብትል ተክልዬ ኧረ በቀዘና አምላክ ብትለው የሚሰማ የለም። አውልታዩ ዳይ። ስለዚህ ምን ይሆናል? ክርስቶስ እንዲሁ ደግሞ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ኢየሱስ ጌታ ነው። እዚህ ጋር ጴንጤ ነኝ፣ ላሰላሱ ኦርቶዶክስ ነው። ተግባብተናል። አንድ ጊዜ ሞት ከተመደበብ በኋላ በክርስቶስ የሆንከው ትድናለህ፣ እንደ ያለ ኃጢአት ይታይልሃል። ሌላስ በተክልዬ ቅዘኖ ያመንክ ቅዘንን ትቀባለህ። እንደ ፍርዬ በወዳትም ግርግዳዋን ቅዘን ስትቀባ ይቻታል። ስለዚህ ተክልዬ እና ፍርዬ አንድ አይነት ናቸው። ኦ ማይ ጋድ ማን፣ እኔ ከባድ ሚዛሌ። ስለዚህ እኔ ፓስተር አይደለሁ፣ እልል ያልኩ የአራዳ ወንጌላዊ ነኝ፣ የአራዳ ወንጌላዊ። ስለዚህ ይህንን ነው የምነግርህ።
አሁንም የምናገረው ምንድን ነው? ከሞትኩ በኋላ ወደ ፍርድ ነው የምንሄደው፣ እያንዳንዳችን ወደ ፍርድ። ከዛ በኋላ የሚሆን ነገር የለም። ስለዚህ አብዛኛው ችግሩ ምንድን ነው? ኢየሱስ ክርስቶስ የግል አዳኝ እንዴት ይባላል ይላል። በማህበር ነው ምንድን ነው? መሀይም ስለሆኑ ቃላቱን ስለማያውቁት መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የግል አዳኝ ያለውን አሳየኝ ይላል። በማህበር ነው እንዴ የምትድነው? በማህበር ነው የሚዳነው? ጴጥሮስ በማህበር ነው የዳነው? ማቴዎስ በማህበር ነው የዳነው? ዮሐንስ በማህበር ነው የዳነው? አያስተምሯችሁም። ወንጌል የለማ። አንተ እድናለሁ ብለህ ቢያንስ እኔ በጣም ከሚሰቀጥጠኝ ነገር አንዱ ምን እንደሆነ ታውቃላችሁ? ኢቨን ተዝካር ተብሎ የሚሰጠው ውስኪ፣ አረቄ፣ ቢራ፣ ጠላ፣ ጠጅ ጠምቆ ዝክር እያወጣው ነው ይላል። በጌታ በኢየሱስ ዝክር በስካር ወንጌል የለም። አሁን ብዙ ጊዜ ማህበር ያላችሁ ሴቶች አላችሁ። በኢትዮጵያ ኦርቶዶክስ ማህበር አላችሁ። የተክልዬ ማህበር አለ፣ የማርያም፣ የምን፣ የገብርኤል፣ የሚካኤል ምናምን አላችሁ። ለአመታት አድርጋችሁታል። ወንጌሉን ግን ታውቁታላችሁ? እንጃማ እየጠየኳቸው ወንጌሉን ታውቁታላችሁ? ጠጥታችኋል፣ ሰክራችኋል፣ ወንብዳችኋል። አመት ለአመት ለ30 ለ40 ዓመት ጥጥት አድርጋችኋል። በየወሩ እየሄዳችሁ ጥጥት ሰክራችሁበታል። 40 ዓመት ሙሉ አንድ ወንጌል ግን አታውቁበትም። ቄስ ሆኖ የማይጠጣ አላውቅም። ጌታ ምስክሬ፣ በሙሉ ቄስ ይጠጣል። ጭልጥ ነው የሚያደርገው። ኢትዮጵያ ላይ ሰክሮ የሚወላገድ ቄሶች አሉ። ሀቁን ነው የምነግርህ። ቄስ ዮኒ ማኛ ነው ስርዓት የሚያስይዝ። ታመሰግነኛል። እንዴት ትጠጣለህ? እኔ አንድ ተራው ዱቄት ሰክሬ ካላወቅኩ አንተ መስቀል ይዘህ እንዴት አባ ትሰክራለህ? እንዴት መስቀሉን ይዘህ እኔ መስቀሉን ሳልይዝ እኔ ምኑንም ሳልይዝ ማልሰክር ሰው አንተ እንዴት ትሰክራለህ? ያውም አስተማሪ ተብለህ አባት ተብለህ ወንጌል ታውቃለህ የተባልክ ሰውዬ እየሰከርክ ህዝቡን አይስከር ማለት አትችልም። እኔ የምፈርደው በቄሶቹ ነው እንጂ በምዕመናኑ አይደለም። በምዕመናኑ አይደለም። ሰካራሞች ናቸው። የዳንስ ቻሌንጅ ነው ያላችሁ ሶሻል ሚዲያ ላይ። የዳንስ ቻሌንጁ ማን ነው? የዳንስ ቻሌንጅ በማን ነው የሚሰራው? በኦርቶዶክስ እና ይሄን ነገር ይዛችሁ ወንጌልን ዮኒ ማኛ ይተው ብላለች ቤታዩ። ወንጌልን የተውኩ ጊዜ ነው እኔ ህይወት የሚጠፋው። ስጋዬ ሲለይ የዛኔ ወንጌል አቁማለሁ። ፓስተር አይደለሁም ሆኜም አላውቅም። ወንጌል ግን ሁል ጊዜ ሰብከዋለሁ። ነይ አንቺ መሀይም ከነ በጎችሽ ነይ ወንጌል አውሪ። አንድ ቃል ኦርቶዶክስ ትደንሽባታለሽ እንጂ አልተባረክሽባትም። አውጣና ጣል። ቀዘናም ነው፣ እውነት ነው። በክርስቶስ ግን አይደለም። ክርስቶስን አምኖ አይደለም። ኦርቶዶክስ ማርያምን እንጂ ክርስቶስን አያምንም። ለምን? ሰው እንኳን ሲወለድ እንኳን ማርያም ማረችሽ ነው የሚለው። በክርስቶስ ገና ሲወለድ ኦርቶዶክስ በክርስቶስ አይደለም። እንኳን ማርያም ማረችሽ ነው የምትባለው፣ ማርያም ታኑርሽ ነው የሚባለው። ገና ሲወለድ እንኳን ኦርቶዶክስ በክርስቶስ ሳይሆን በማርያም ነው ያለው። አልዳነም። ኦርቶዶክስ መዳን የማይችለው ስትወለድ እንኳን ማርያም ማረችሽ ነው የምትባለው። ስለዚህ ስትወለድ እንኳን በክርስቶስ አይደል፣ በእግዚአብሔር እጅ አይደለም የኦርቶዶክስ ሰው። that's the reason why 30 አይነት ፒክቸሮች ያሉት ለዛ ነው። በህይወቴ ቀይ ሰርታል። አሁን የዳንኩበት ሰዓት ነው። ስተቱማ አለፈ እኮ። እስቲ መሳደብ አይቻልም የሚለውን ትነግረኛለህ። መሳደብ አይቻልም ለሚለው እኔ አሁን ኢትዮጵያ ስገባ ይህንን ነው ይዤላቸው የምገባው። ይኸው ጴንጤን በሙሉ እንደዚህ ነው የሚሳደቡት። አብረው እነሱ የሚጠይቁ እኔም መሰር አብረን እንግባ። ይኸው ላይ የተሳደበው ቀልድ አይደለም። ስለዚህ ያንን ነው የምናገረው። ተግባብተና ሌላው ማን የፈጠራችሁ? አንድ ጥያቄ አለ ለሁላችሁ፣ ለጴንጤው ሳይሆን ለአንዳንዶቹ።
ማን ነው የፈጠራችሁ? የፈጠራችሁ ማን ነው? ሙስሊሞች አላ ይላሉ። እሺ አይ ሪስፔክት ዳት። የፈጠረ ማን ነው? የፈጠረ ማን ነው? ደንግጠዋል፣ ደንግጠዋል። ሙስሊሞች አላ ይላሉ። ለአንተ ልንመልስ አለች አንዷ እንትን ያደረገች የማርያም ምናምን የእነሱን ስዕል ያደረገች የጥንቆላውን ስዕል ያደረገችው ማለት ነው። ማን ነው የፈጠራችሁ? አትደንግጡ። ትደነግጣላችሁ አይደል? ከዛ በኋላ የምመልሰው ነገር ስላለ። ታዲያ ላልፈጠረ ለምንድን ነው የምትጸልየው? የፈጠረ እግዚአብሔር ከሆነ አንተ የምትጸልየው ለማርያም ከሆነ ክላሽ አያደርግ? እንደው አይጋጭ? አንተ የፈጠረ እግዚአብሔር አምላክ ነው ካልከኝ፣ አብ ወልድ መንፈስ ቅዱስ ነው ካልከኝ፣ ሰውን በአምሳያችን እንፍጠር ነው የሚለው። እንፍጠር ሲል ልፍጠር አይደለም። እንፍጠር ከሆነ አብ ወልድ መንፈስ ቅዱስ ነው። ስለዚህ ለፈጠረ ነው የምትጸልየው ወይስ ለአንተን ላልፈጠረ ሰው ነው የምትጸልየው? አየህ ችግሩ ያ ነው። ምንድን ነው ኦርቶዶክስ ጸሎት የማይሰማው በዛ ነው። ላልፈጠረ ትጸልያለህ። ለማን? ለተክልዬ ቀዘኖ ትጸልያለህ። በየት በኩል? እሱ ራሱ ቀዝኖ ነው የሞተው። በምን በኩል ያድነህ? አቡነ ጅኒ ቆለት ትላለህ። በሱ በኩል ልጸልይ ትላለህ። አርሴማ ትላለህ። አልፈጠረች የታውቃለች። ማርያምም ሉቃስ 2 ላይ እንደሚናገረው ልጇ ጠፍቶባት አላገኘችውም ና ስትፈልገው ነበር አላወቀችው። እና ማርያምን ብትል የተፈጠረች የፈጠረህን እንጂ የምትጠይቀው ያልፈጠረን እንዴት ትለምናለህ? አየህ ብቃት እንኳን የለም፣ እውቀት የለም። በእውቀት አያስተምሯቸው። ላልፈጠረ ትጸልያለህ። ጸሎት ብኩን ነው። ለፈጠረ ስትጸልይ ጸሎት በረከት አለው። ለዚህ ነው ጴንጤ በረከታም የሆነው። በረከታም ነው። አሁን አውሮፓ 90% ጴንጤ ናቸው። አውሮፓ ይኸው በረከቱን። አፍሪካስ እካክ ነው፣ ምንም የለው። የፈጠረኝ የምትለውን ነው የምትጠይቀው። ባይ ኔቸር የምትጠይቀው ፈጠረኝ ያለውን ነው። ሌላ አሁን ለምሳሌ የሆነ ካምፓኒ ሰራ፣ ለኡበር ሰርተ ሊፍትን ደሞዝ ክፈለኝ ማለት ትችላል? ለኡበር ተጠግርረ ሰራ፣ ለኡበር ጥግርር ብለ ሰራ ኡበርን። ከዛ የደሞዝ ቀን ሄደ ደሞዝን ሊፍት ከፈለኝ ማለት ትችላል? ለአንድ ካምፓኒ ተቀጥረ ሰራ አላቸው። ከዛ ሌላ ቦታ ሄደ ገንዘቡን አምጡ። ያ ማለት እኮ ነው ፈጣሪህን ትተህ ያልፈጠረን ሰውዬ ተክለ ሃይማኖት አርሴማ ብለህ ብትጸልይ በየት በኩል ነው የሚሰማ? አልፈጠረ። መላእክት ካልከኝ ምንድን ነው የሚለው? የእግዚአብሔር መልአክ ነው የሚለው፣ የእኔ መልአክ አይደለም። እግዚአብሔር ሲላቸው ብቻ የሚመጡ ናቸው። ጸሎት ተሰምቷል ብለው ይመጣሉ። ጸሎት ተሰምቷል ብለው ይመጣሉ። በጣም የተከበሩ የተወደዱ ናቸው መላእክቶች፣ የእግዚአብሔር መልአኮች ናቸው። ስለዚህ የእግዚአብሔር መልአክ ናቸው ይላል። ያንተ ናቸው አላለም። የእግዚአብሔር መልአኮች ምን ያደርጋሉ? የእኛን ጸሎት ከእግዚአብሔር ይዘው ይመታሉ። ለምንድን ነው በመላእክት ስም የማንጸልየው? ምክንያቱም እግዚአብሔር ሁሉም ጋር አለ፣ ሁሉንም ይሰማል፣ ሁሉንም ያደርጋል። እግዚአብሔር ሁላችንንም ይሰማል። መላእክት አይችልም ሁሉም ቦታ መሆን። ሁሉም ቦታ ከሆነ መለኮት ሆነ ማለት ነው። መለኮት አምላክ ሆነ ማለት ነው። ሁሉም ቦታ ማርያም መሆን የማትችለው ልጇ እንኳን ሲጠፋ እዛ ለምልክት መጽሐፍ ቅዱስ ውስጥ የተቀመጠው ለዛ ነው። ማርያም ሁሉም ቦታ መድረስ አትችልም። ልጇ እንኳን ያለበትን ቦታ ማወቅ አልቻለችም። ሉቃስ 2 አንብቡ። አልቻለችም። ስለዚህ ችግራቸው ምንድን ነው? በጉልበት በውሸት ለዘመናት አስተምረው ጴንጤን እያስፈራሩ፣ በተለይ ጴንጤን እያስፈራሩ። ሙስሊሞች ጣጣ የላቸውም፣ ስለ ሰው ሃይማኖት ደንታ የላቸውም። የራሳቸውን 5 ይሰግዳሉ። ምን ይላሉ? በራሳቸው ዛባያን ያሉ ሙስሊሞች፣ ኢትዮጵያ ያሉት ሙስሊሞች ይደሉኛል።
ይደሉኛል። ብዙ ነገር ኮምፔር አድርጌያለሁ። ጌታ ምስክሬ፣ ብዙ አይደርሱብህም። ትዝም አትላቸው እና ሂጃብ አለባበሳቸው ሴቶቹ ውይ በፊትም እላለሁ ስለ ሙስሊም ሴት አለባበስ። ጌታ ይባርካችሁ። ወንጌል ብትሆኑልኝ እንዴት ደስ ይለኛል። ብርክ ያርጋችሁ። የሙስሊም አለባበስ፣ የሙስሊም ሴት ጽዳት፣ የዱቄት ማት የሌላት ዱቄት አርጋ እንዶ ጌታ ብርክ ያርጋት። የሙስሊም ሴት በዱቄት በአለባበስ እዩኝውን የማትል ሂጃቧን ለብሳ ምኗን ብላ ጽድት ብላ የምትሄድ የኦርቶዶክስ ቤተክርስቲያን ሲሄዱ ብቻ ቤተክርስቲያን ሲሄዱ መልአክ ናቸው። እንዴት ያምራሉ! ከቤተክርስቲያን ወጣ አድርጋቸው በሚኒስከርት በቡታንታ ሁሉም እያልኩ አይደለም፣ መረኖች ናቸው። ተግባባ። ጴንጤን እንዲህ አይተህ ታውቃለህ? ጌታ ምስክሬ፣ ጴንጤና ኦርቶዶክስ አብረው ቁጭ ብለው የትኛዋ ጴንጤ ናት የትኛዋ ኦርቶዶክስ ናት ለማወቅ በጣም ቀላል። በምን? በአንደበታቸው ታውቃቸዋለህ። በአንደበታቸው የሙስሊምን የኦርቶዶክስና የጴንጤን ሴት ለማወቅ በአንደበት በንግግራቸው ወዲያው ትበሉታላችሁ። ወዲያው ነው የምትበሏቸው። ያ ነው። ስለዚህ መቀየር አለባቸው። አዎ ኦርቶዶክስ አታስተምርም። ወንጌል አሰብክም። ለፍጡራን ነው ክርክሯ። አሁን ለተክልዬ ቀዘኑ ትከራከራለች። ኦርቶዶክስ ትከራከራለች። ሌላው ዓለም ተክልዬ ቀዘኑ ከኢየሱስ ክርስቶስ ደምጋ ነው ተብሎ ቢጻፍ አስባችሁታል? የሌላ ዓለም ኦርቶዶክሶች የኢትዮጵያ ላይ እንደሚነሱበት 44 ታቦት አለ ቢባል ግብፅ ያለው ሌላ ዓለም ያለው ኦርቶዶክስ የኢትዮጵያ ላይ እንደሚነሱባት ታውቃላችሁ? አታውቁም? ግን ችግር የለው፣ ምንም ችግር የለው። ያንን ነው አሁን የምናገረው። ስለዚህ ለፈጠረህ እንጂ ጸሎት የምታቀርበው ለማያውቅ ጸሎት አታርግም። ቅድስት ድንግል ማርያም ራሱ ጸሎት ያደረገችው ራሷ ለጌታዋ እሷ ራሷ ነው ማወራ ሉቃስ 1:46 ላይ ላምብብል። ጥቅሱ ከጴንጤ ነው፣ ረገጣው ከኦርቶዶክስ ነው። ሚክስ እያደረኩ ነው የማወራው። ይሄ ይታሰብልኝ ይታሰብልኝ። ስለዚህ እስቲ እንዲያው ሉቃስ 1:46 ላይ 46 ምን ይላል? ማርያምም እንዲህ አለች፣ ነፍሴ ጌታዬን ታከብረዋለች። ምን ይላል ግን? እስቲ ምን ይላል? listen to this። ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ነው ያለችው ቅድስት ድንግል ማርያም። ሐሴት ታደርጋለች። በማታ ምን አለች? ጌታን ታከብረዋለች። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እሷ እንኳን የምታምነው ጌታዋን፣ እናንተ እሷ ጋር ትሄዳላችሁ፣ መሀይም ስለሆናችሁ ማለት ነው። የባሪያይቱን ውርደት ተመልክቷልና ኃጢአተኛ ወራዳ ነበርኩ እያለች ነው። በጸጋው ነው እንዲሁ የወደዳት። እሷ ነው ያለችው፣ ዮኒ ማኛ አይደለም። ቅድስናዋ አልተወሰደም። የባሪያይቱን መዋረድ አይቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እሷ እንኳን ያለችው በመድኃኒቴ ሐሴት ታደርጋለች። እናንተስ? ማርያም በማርያም ነው ማምነው። አያስተምሯችሁም፣ አደንቁረዋቸዋል፣ ደነዝ አድርገዋቸው እና ለዛ ነው በደንብ አድርጌ እኔ በስካቦኛ አድርጌ ምከሽነ። ይሄ ነው አጀንዳው። ብልጽግና ጴንጤ ነው። አዎ ጴንጤ ነው ብልጽግና። እና ምን ችግር አለው? ምን ችግር አለው? ጴንጤ እኮ እንደናንተ ሀገር አያፈርስም፣ ሀገር አይሸጥም። ጴንጤ ሀገር አይሸጥም፣ ሀገር አይሸጥም። የተናደዳችሁት እኔ ምን መሆኔ በጌታ መሆኔ ደነገጣችሁ ስታስቡት። ዶክተር አብይም ጴንጤ ነው። ስለዚህ
ሁለት ተጽዕኖ ፈጣሪዎች ጴንጤ ከሆኑ ችግር ሊፈጠር ነው። አረቄ ቤት ሊዘጋ ነው። ጫት ቤት ሊዘጋ ነው። ደነገጥክ። አንተ የምትደነግጠው ለአረቄ ለሲጋራ ለምን ነው? ሊዘጋብህ ነው። ታንቀሙት እንዘጋዋለን። ጌታን ኢትዮጵያ ላይ ከ25 ዓመት በታች መጠጣት አትችልም። ይሄ ነገር ይሆናል። በተለይ አዲስ አበባ ላይ ያንን በቅርቡ ይጸድቃል። ከ25 ዓመት በታች ሆኖ የሚጠጣ ጫት የሚቅም ካለ ቅጣት ይቀጣል። ትልቅ ቅጣት። ገቢ ነው። ገቢ ምን ይደረጋል? ቅጣቱን አድርጉት። 100,000 ብር እንዲከፍል አድርጉት። ቀላል ነው። ገቢ ያስፈልግ የለ ኢትዮጵያ ቸግሯት የለ አግኝቶ አይደል የሚጠጣው። ስለዚህ ገቢ 100,000 ብር ያስገባል። ቀላል። እዚህ ሀገር እስር ቤት ነው የምትገባው። ቀልድ የለም። እስር ቤት ነው የሚወስድ። ስለዚህ ኢትዮጵያ ላይ አብዛኛው ጠጪ ኦርቶዶክስ ነው። ስለዚህ ምን ታደርገዋለህ? በዚህ ስርዓት ታስይዘዋለህ። ጴንጤው ደስ እልል ነው የሚለው፣ ሙስሊሙ እሳይ ጫቷ ላይ ነው ሙስሊሙ፣ እሱም ይስተካከላል። ችግር የለበትም። ምክንያቱም ጫት ምንም ሱስ አይደለም። የጫት ሱስ የለም በነገራችን ላይ ሲሉ ነው የሰማሁት። ስለዚህ ከ25 ዓመት በታች ሆኖ የሚጠጣ 100,000 ብር እንዲቀጣ ማድረግ ቀላል። ያኔ መንግስት ገንዘብ እያገኘ ይሄዳል። ህዝቡ ጨዋ እየሆነ ይሄዳል። ይህን ነው የምነግርህ። ስለዚህ በደንብ ደስ ይለኛል። ተግባብተናል። ያንን ነው የምለው። ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ? ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን ባሪሲ ላይ ያየዘ ልደታ አሽቃባጭ፣ ጎመን ቀንጣሽ፣ ረገጠችው፣ ቡና ቀጂ፣ ጠላ ቀማሽ የጻፈው ላነበብላችሁ ነው። ምን ብሎ እንደጻፈ ላሳያችሁ። ሁላችንም መናገር ፈርተን ነው እንጂ ተመሳሳይ ስሜት ነው። የውሸት እየኖሩ ማስመሰል ከመኖር መሞት ክብር ነው፣ ይደክማል ብሏል። ዛያ የለልደታ እንዴት አይደክምህ? ካሜራ ባየበት ዘው ነው፣ ዘው ነው። ጠላ ፈሳሽ ነገር። አንተ እኮ ቤንዚል ጠብ ሲል እኮ አጎንብሰ የምትል ሰው እኮ እንዴት ነው የማይደክምህ መኖር? አጋስስ እኮ ነው። አሽቃባጭ እኮ ነው። እንዴት ነው የማይደክምህ? ቤንዴ ስትሳደብ፣ ወንድሞች ስትሳደብ ከፈሳሽ ባየበት ቤንዚል ጠብ ቢል አጎንብሰ የምትልስ እኮ ልክስክስ ሰው ነህ። እንዴት ነው የማይደክምህ? ጎመን ቀንጣሽ፣ ጠላ ቀማሽ ነህ። የትኛው ቅድስና ነው ሊያጸናህ የሚችለው? አንተ የትኛው ጸሎትህ? ነጠላ የምትለብሰው ለቪዲዮ፣ የቤተክርስቲያን ገቢ የምታሰባስበው ካሜራ ላይ ለመግባት። እንዴት ነው የማይደክምህ? አንተ እኮ አክትረስ እኮ ነህ። ራስ ላይ ነው የምትታወነው። እሳቸው የራሳቸው ምክንያት ይኖራቸዋል የሚል አቋም አለኝ። እኔ መናገር ስላልፈለግኩ መጠለቅ ብዬ ማለት ነው። የራሳቸው ምክንያት ሊኖራቸው ይችላል በሚል ልለፈው ከማራ አዲ አንተ ላይ ነው የሚሄድብህ። እሳቸው ቢያንስ ለቤተክርስቲያን በቅንነት አገልግለዋል። አንተ ላይ ነው የሚሄድብህ። እኔ እንዴት ነው የማይደክምህ? ታሪኩን አልበልከውም ወዳጄ ነው። ይመቸኛል። ታሪክ ሀሜት እኮ ያደክማል። ማስመሰል እኮ ይደክማል። አስመሳይ እንደሆንክ እኮ ኮሜንት ላይ ተናገርክ። እዚህ ነው እንደዚህ ነው በተአምር እኔ ይሄ ነው አያችሁ። ጴንጤን እንዲያውም ብዙ ጊዜ እናገራለሁ። ሙስሊምን ተናግሬ አላውቅም። ሙስሊም አትንኩኝ ባይ ነው። ከነካው ይሸረክታል። እኔ ይሄ ቲክታክ መደበሪያዬ ነው። ገባ በአናቱ ይተከም መዘጋት አለመዘጋት። እሌን ግን ተወጥቻለሁ። ከሙስሊም ጋር ተጣልተን ሚሊየን ፎሎ ጠፍቷል። ገደል ይግባ። እኔ ተከተለኝ አልተልከተ አለውን ግበሽ ገባ። አይሞቀኝ አይበርደኝ። የምደነግጥም ሰው አይደለሁ። እፋለጣለሁ። አንተ ሽንታም ግን አንድ ነገር ብለህ ገደል ገባ። ጴንጤ ላይ ስትቀዝኑ ነው የምትውሉት። እናንተን እየተጨማለቃችሁበት የምትኖሩበት ጴንጤ የለም። ይህ ጀምረናል። ስታቆም እናቆማለን። እኔ ለብቻዬ ሌላ ጴንጤ እንዳትገባ። እኔ ነኝ ዘርጥጬ ቅዘን በቅዘን አድርጌ ማስቀመጥ። ይሄ ብቃቴ ነው። ቤተሰብ ወደ ጨዋታ እንሄዳለን። ጨርሻለሁ።